አንድ ቃል ልስጣችሁ። የእግዚአብሔር ቃል አማኞች ከሆናችሁ ሕያው የሆነ ቃል፣ የሚሰራ ቃል፣ ለሚያምኑ ሁሉ ታምራትና ድንቅ የሚያደርግ ቃል፣ አዲስ ምዕራፍ የሚያስጀምር ቃል በሐዋርያት ምዕራፍ 12 ቁጥር 1 እስከ 10 ስናነብ እንደዚህ ይላል። ሄሮድዮስም ያዕቆብን እንዳስገደለ ጴጥሮስንም ለማስገደል ወደ እስር ቤት አስገባው ይላል። ያዕቆብን እንዳስገደለ፣ ኢየሱስ ጌታ ነው። ያዕቆብን እንዳስገደለ ጴጥሮስንም ለማስገደል፣ አይሁድን ደስ ለማሰኘት፣ የክርስቶስን ተቃዋሚዎች፣ የወንጌል ተቃዋሚዎች፣ የእግዚአብሔርን ሐሳብ ተቃዋሚዎችን ደስ ለማሰኘት ጴጥሮስን ለመግደል አስገባ ይላል። የምስራች ልንገር፣ የተለመደ ነገር በአንተ ቤተሰብ የተለመደ፣ በእናንተ ዘር ማንዘር የተለመደ በእናንተ ላይ አይሆንም። አሜን። ባንቺ ቤተሰብ የተለመደ ጭንገፋ ባንቺ አይቀጥልም። የተለመደ ውድቀት ባንቺ አይቀጥልም። የተለመደ ባዶነት ባንቺ አይቀጥልም። የተለመደ ሐዘን በእናንተ አይቀጥልም። በእናንተ ሲዝን፣ በእናንተ ዘመን፣ በእናንተ ሕይወት፣ በቤተሰቦቻችሁ የተለመደ እርግማን ባንቺ ላይ አይቀጥልም። የተለመደ ሟርት አይቀጥልም። የተለመደ መሰናከል አይቀጥልም። የተለመደ ያ ጠላት የደጋገመው ባንቺ ቤተሰብ፣ ባንተ ቤተሰብ የተለመደ ጭንገፋ አይቀጥልም። የተለመደ ለቅሶ አይቀጥልም። የተለመደ ልብ መሰበር አይቀጥልም። የተለመደ መንገድ ላይ መቆም አይቀጥልም። ያለ መሳካት አይቀጥልም። ያለ ማሸነፍ አይቀጥልም። ያለ መውረስ አይቀጥልም። በጌታ በኢየሱስም እንደተለመደ እንዳደረገው ትላንትና ስለተሳካለት ዛሬም ይሳካልኛል ብሎ ጠላት በእርግጠኝነት ቆርጦ፣ በእርግጠኝነት ወስኖ፣ በእርግጠኝነት ታጥቆ እንደሚያጠፋ ቆርጦ፣ ልታመልጠው እንደማትችል፣ ነገር ሊያመልጥ እንደማይችል፣ ከዚህ ነገር ልትወጣ እንደማትችል ቆርጦ እርግጠኛ በሆነው ጉዳይ ውስጥ በታምራት በኢየሱስ ስም አመለጥክ። ትዳራችሁ በታምራት አመለጠ። ፋይናንሳችሁ በታምራት፣ በረከታችሁ በታምራት፣ አገልግሎታችሁ በታምራት፣ ራእያችሁ በታምራት፣ ጤንነታችሁ በታምራት። ጴጥሮስ የሚላል በኢየሱስ ሄሮድዮስ ካሰበበት በአይሁድ ፊት ለፊት ሊያዋርደው እንደተለመደው እንደሚያደርግ እርግጠኛ በሆነበት ሌሊት እግዚአብሔር መልአኩን ልኮ በታምራት አስመልጠው ይላል። ዛሬ በኢየሱስ ስም ለአንድ ለሚያምን አማኝ እግዚአብሔር በታምራት ያንተን ነገር ያስመልጣል። ከተለመደው ጭንገፋ፣ ከተለመደው ውድቀት፣ ከተለመደው ኪሳራ፣ ከተለመደው መዘግየት፣ ከተለመደው ልብ መሰበር፣ ከተለመደው አንገት መድፋት፣ ከተለመደው መንገድ ላይ ከመቅረት፣ ከተለመደው በአንተ ቤተሰብ፣ በአንቺ ቤተሰብ ከተለመደው በእነሱ የሰራው በኢየሱስ ስም በአንተ አይሰራም። በእነሱ የተለመደው በአንተ ላይ አይሆንም። በጌታ በኢየሱስ ስም አንተ ሰብረህ አልፈህ ትሄዳለህ። አንቺ ሰብረሽ አልፈሽ ትሄጃለሽ። የጠላት የተለመደው አጀንዳ፣ የተለመደው ምክር፣ የተለመደው ሴራ በእኔ ላይ አይሰራም። በአንተ ላይ አይሰራም። በአንቺ ላይ አይሰራም። በጌታ በኢየሱስም ሄሮድዮስ እርግጠኛ ነው 100% እንደሚገድለው፣ ማንም ሊያስመልጠው እንደማይችል። ለምን መሰለ? አይሁድ የገዛ ወገኑ አሳልፎ ሰጥቷል። የጴጥሮስን መሞት አይሁድ ይፈልጓል። ምክንያቱም እስጢፋኖስን አስገድሏል። ቀጥሎ የቀረው ማን እንደሆነ ያውቃሉ። ሊያዝ የማይቻል ከባድ የሆነ ሰው ነው ጴጥሮስ። በአንድ ቀን 5000 ሰዎች በሱ የሚድኑበት የመንፈስ ቅዱስ ኃይል በኃይል በስልጣን እግዚአብሔር መንፈስ የሚሰራበት የማይያዝ የማይጨበጥ ሰው ነው። ስለዚህ አይሁድ ይህንን ሰው መግደል ይፈልጋል፣ ማስቆም ይፈልጋል። ኢየሱስ የሚባል ስብከት እንዲቆም ይፈልጋል። ልንገር፣ ጠላት እግዚአብሔር በአንተ ህይወት እንዳይከብር፣ እግዚአብሔር በአንተ ህይወት እንዳይገለጥ በተለያየ መንገድ በቀመረው በተዘጋጀው ወጥመድ ውስጥ አትገባም። በጌታ በኢየሱስ ስም ክፉዎች አያገኙም፣ አጥፊዎች አያገኙም። አምልጠህ ትሄዳለህ። ከክፉዎች ታመልጣለህ፣ ከአስመሳዮች ታመልጣለህ። በኢየሱስ ስም ከገዳዮች ታመልጣለህ፣ ልብ ከሚያወርዱ ታመልጣለህ፣ መንገድ ላይ ከሚያስቀሩ ታመልጣለህ፣ ከሚያስጨነግፉ ታመልጣለህ፣ ከሚያዋርዱ ታመልጣለህ፣ ከሚያባክኑ ታመልጣለህ። በጌታ በኢየሱስ ስም ጠላት በአንተ ላይ ያቀደው ነገር አይሳካለትም። ካሰበውና ካቀደው እግዚአብሔር ሌሊት መልአኩን ልኮ አስመለጠው እንደሚል ዛሬ ለአንድ ሰው ትዳሩ አመለጠ፣ ፋይናንሱ አመለጠ፣ በረከቱ አመለጠ። እግዚአብሔር ወዳየል ይው ጠላት እንደጨረሰ ጠላት ጨርሶ ዘግቶታል። እግዚአብሔር ግን ያንተን ነገር በታምራት ያስቀጥላል።
በረከት በታምራት። አንድ ሰው በእምነት በታምራት እቀጥላለሁ ይበል። የጴጥሮስ አምላክ የኔና ያንተ አምላክ ነው። ለሚያምኑበት ሁሉ ይሰራል። ዛሬ እግዚአብሔር ያንቺን ነገር አስመለጠ። ያንተን ነገር አስመለጠ። ለጠላት ጥርስ ንክሻ አትሆኝም። በኢየሱስም ለመሳቅና ለመሳለቂያ ምክንያት አትሆኝም። በጌታ በኢየሱስም ለአዘንና ልብ ለመሰበር አትሆኝም። እዛ ሰፈር በጌታ በኢየሱስም ለመዋረድና ለሰዎች እጅ መጠቆሚያ ምክንያት አትሆኝም። እግዚአብሔር በታምራት አስመለጠ። ትዳር በታምራት፣ አገልግሎት በታምራት፣ ፋይናንስ ኤኒቲንግ ዳት ኢዝ ዮርስ በጌታ በኢየሱስም አመለጥክ። ጠላት የቀመረው እርግጠኛ በሆነው ነገር ላይ ዛሬ እግዚአብሔር ለራሱ ክብር አስመለጠ። ስለዚህ እቀጥላለሁ፣ በታምራት እቀጥላለሁ። ጴጥሮስ በሩ ተከፈተ፣ ወጣ፣ በታምራት ቀጠለ። የእግዚአብሔር አጀንዳ ይኸውልህ፣ ጠላት እርግጠኛ ነው፣ እግዚአብሔር ግን በአዲስ ምዕራፍ አስቀጠለው። በኢየሱስም በአዲስ ምዕራፍ በታምራት ትቀጥላለህ። የስ በአዲስ ምዕራፍ ጠላት በዘጋው፣ ጠላት እርግጠኛ በሆነበት እንደከሰርክ፣ ከዚህ እንደማትነሳ፣ ዳግመኛ እንደማትስቅ፣ ዳግመኛ እንደማትራመድ፣ ዳግመኛ ያንተ ነገር ተስፋ እንደሌለው እርግጠኛ በሆነበት ኤቪደንስ ባለበት እግዚአብሔር ኤቪደንሳቸውን ከንቱ አደረገ፣ ምክራቸውን ከንቱ አደረገ፣ ዛቻቸውን ከንቱ አደረገ። በተአምራት አመለጥክ። አንድ ሰው በእምነት በተአምራት አመለጥኩ ይበል። በኢየሱስ ስምና ስልጣን ባረኩ። በተአምራት ያንተ ነገር አመለጠ። በተአምራት ያንቺ ነገር አመለጠ። በአዲስ ምዕራፍ በተአምራት ያንቺ ነገር ይቀጥላል። በተአምራት ያንተ ነገር ይቀጥላል። ይህ ለእግዚአብሔር ክብር በኢየሱስ ስም ሆነባቸው።